ሰላም እንዴት ናችሁ? የቲዩቶሪያላችን ተከታታዮች በዛሬ ቲዩቶሪያላችን ኢንድ ኦፍ ዩኒት 6ን ሪቪው ኩዌሽን አብረን እንሰራለን። ቀጥታ ወደ ጥያቄዎቹ። ኩዌሽን ነምበር 1 if two charges separated by a distance d have an electrostatic force F, what will be the magnitude of the new electrostatic force if their separation is doubled to 2d? የመጀመሪያ ጥያቄ የሚለን ሁለት ቻርጆች በዲ ርቀት ከተለያዩ የኤሌክትሮስታቲክ ፎርሱ ኤፍ ቢኖራቸው የአዲሱ ኤሌክትሮስታቲክ ፎርስ መጠን ምን ይሆናል? የቻርጆቹ ርቀት ወደ 2D በእጥፍ ከተጨመረ ነው የሚለው ጥያቄው። በቻርጆች መካከል ያለው ኤሌክትሮስታቲክ ፎርስ በኩለምብ ሎ ፎርሙላው እንደዚህ ነው። ኤሌክትሮስታቲክ ፎርስ ማለት K ታይምስ Q1 ታይምስ Q2 ሲካፈል ለአር ስኩዌር ነው የሚሆነው። K ኮንስታንታችን ነው። Q1 እና Q2 የምንላቸው ቻርጆቹ ናቸው። R የምንለው በሁለቱ ቻርጆች መካከል ያለው ዲስታንስ ነው የሚሆነው። እዚህ ጋር አሁን በሁለቱ ቻርጆች መካከል ያለው ዲስታንስ ኦሪጂናል ዲስታንሱ D ቢሆን ፎርሱ የሚሆነው K ታይምስ Q1 ታይምስ Q2 ሲካፈል D ስኩዌር ነበር የሚሆነው። አዲሱ ፎርስን F ፕራይም ብንለው አዲሱ ፎርስ ማለት በሁለቱ ቻርጆች መካከል ዲስታንሳቸው በእጥፍ ስለጨመረ 2D ቢሆን የተባልነው። ስለዚህ በዲ ቦታ 2Dን እናስገባለን ማለት ነው። F ፕራይም ማለት K ታይምስ Q1 ታይምስ Q2 ሲካፈል በብራኬት 2D ስኩዌር ነው የሚሆነው ማለት ነው። 2Dን ስኩዌር ስናደርገው 4D ስኩዌር ይሆናል። ይሄ ደግሞ K ታይምስ Q1 ታይምስ Q2 ሲካፈል D ስኩዌር ማለት ኦሪጂናል ፎርሳችን ነው። እሱን F ሰብስቲቲዩት ብናደርገው F ፕራይም ማለት 1/4 ኦፍ the original force F ነው የሚሆነው ማለት ነው። ይሄ የሚያመለክተን በሁለቱ ቻርጆች መካከል ያለው ዲስታንስ ደብል ሲሆን ኤሌክትሮስታቲክ ፎርሱ ከኦሪጂናል ፎርሱ 1/4 ይሆናል ማለት ነው። 1/4 ይሆናል ማለት ነው። ኩዌሽን ነምበር 2 what is the source of an electric field in a certain region? ሁለተኛ ጥያቄ የሚለን በአንድ የተወሰነ ክልል ወይንም ሪጅን ውስጥ የኤሌክትሪክ ፊልድ ምንጭ ምንድነው ነው። በኤሌክትሪክ ፊልድ ውስጥ በተወሰነ ሪጅን ውስጥ ያለው የኤሌክትሪክ ፊልድ ሶርሱ የሚሆነው የኤሌክትሪክ ቻርጅ ነው። ኤሌክትሪክ ቻርጅ ስንል ፖዚቲቭም ሊሆን ይችላል፣ ኔጌቲቭም ቻርጅ ሊሆን ይችላል። ኤሌክትሪክ ፊልድን ክሬት የሚያደርገው የሚፈጥረው ኤሌክትሪክ ፊልድ away from positive charge ነው and towards the negative charge ነው የሚሆነው። በአጠቃላይ የኤሌክትሪክ ፊልድ ሶርሱ የሚሆነው ኤሌክትሪክ ቻርጅ ነው ማለት ነው። Question number 3 which one of the following cannot be the unit of electric field? A volt per meter, B newton per coulomb, C newton coulomb። ሶስተኛ ጥያቄ የሚለን ከሚከተሉት ውስጥ የትኛው የኤሌክትሪክ ፊልድ ዩኒት ሊሆን አይችልም ነው የሚለን። ዩኒት ኦፍ ኤሌክትሪክ ፊልድ የኤሌክትሪክ ፊልድን ዩኒት ድራይቭ የምናደርገው ከፎርሙላው ነው። አንደኛው ኤሌክትሪክ ፊልድ ማለት ፎርስ ሲካፈል ለቻርጅ ነው። ከዚህ ፎርሙላ ዩኒቱን ድራይቭ ስናደርገው የኤሌክትሪክ ፊልድ ዩኒት የሚሆነው የፎርስ ዩኒት ኒውተን ነው፣ የቻርጅ ዩኒት ኩለምብ ነው። ኒውተን ፐር ኩለምብ ነው የሚሆነው ማለት ነው። ሌላኛው የኤሌክትሪክ ፊልድ ፎርሙላው ቮልቴጅ ሲካፈል ለዲስታንስ ነው። ከዚህ ፎርሙላ ዩኒቱን ድራይቭ ስናደርገው ቮልት ፐር ሜትር ነው ማለት ነው። የኤሌክትሪክ ፊልድ ሁለቱ ዩኒቶች ኒውተን ፐር ኩለምብ እና ቮልት ፐር ሜትር ነው ማለት ነው። ኤ እና ቢ ልክ ናቸው ማለት ነው። ሲ ግን ኒውተን ታይምስ ኩለምብ ነው የሚለው ትክክል አይደለም።
ይሄ የኤሌክትሪክ ፊልድ ዩኒት አይደለም። ጥያቄውም የሚለን የትኛው ነው የኤሌክትሪክ ፊልድ ዩኒት ያልሆነው ነው የሚለው። ስለዚህ መልሱ የሚሆነው ሲ ነው ማለት ነው። ኒውተን ታይምስ ኩለምብ። Question number 4. When resistors are connected in series, which property of the resistors is practically changed? A. The length, B. the thickness, C. the resistivity. አራተኛ ጥያቄ የሚለን ሬዚስተሮች በተከታታይ ወይንም በሲሪየስ ሲገናኙ የትኛው የሬዚስተር ፕሮፐርቲ በተግባር ተለውጧል ነው የሚለን። ሬዚስታንስ ማለት ሬዚስቲቪቲ ሲባዛ በሌንግዝ ሲካፈል ለክሮስ ሴክሽናል ኤሪያ ነው። ሬዚስተሮቹን ሲሪየስ ስናገናኛቸው የሚጨምረው ሌንግዙ ነው። ቶታል ሌንግዙ ይጨምራል። የማቴሪያሉ ሬዚስቲቪቲ ኮንስታንት ነው የሚሆነው። ክሮስ ሴክሽናል ኤሪያውም በተመሳሳይ በሴም ነው የሚሆነው። ስለዚህ በዚህ ጥያቄ መሰረት በሲሪየስ ሲገናኝ የሚቀየረው ወይንም ቼንጅ የሚያደርገው ሌንግዝ ብቻ ነው ማለት ነው፣ ሌንግዙ ስለሚጨምር። ስለዚህ መልሱ ኤ ነው ማለት ነው። ሌንግዝ ነው የሚሆነው ማለት ነው። Question number 5. When resistors are connected in parallel, which property of the material is changed? A. the length, B. the thickness, C. the resistivity. አምስተኛ ጥያቄ የሚለው ሬዚስተሮቹ በትይዩ ሲገናኙ የቁሱ ፕሮፐርቲ የቱ ነው የተቀየረው? ሬዚስታንስ ማለት ሬዚስቲቪቲ ታይምስ ሌንግዝ ታይምስ ክሮስ ሴክሽናል ኤሪያ ነው። በፓራላል ስናገናኛቸው ሳይድ ባይ ሳይድ ስለሆነ የሚገናኙት የሚጨምረው ኢፌክቲቭ የሆነው ክሮስ ሴክሽናል ኤሪያ ነው ማለት ነው። ሌንግዙና የማቴሪያላችን ሬዚስቲቪቲ ኮንስታንት ነው የሚሆነው ወይንም ዘ ሴም ነው የሚሆነው። እዚህ ጋር ግን ቲክነሱ ሲጨምር ሬዚስታንሳችን ዲክሪዝ ያደርጋል። ስለዚህ ፓራላል ላይ ቼንጅ የሚያደርገው ቲክነሱ ነው ማለት ነው። ሌንግዙና ሬዚስቲቪቲው ኮንስታንት ነው የሚሆነው። Question number 6. Two charges Q1 equal to -5 microcoulomb and Q2 equal to +2 microcoulomb are separated by a distance of 4 cm. Calculate the electrostatic force between these charges. If the electrostatic force an attractive or repulsive force? Why? ስድስተኛ ጥያቄ የሚለን ሁለት ቻርጆች Q1 -5 ማይክሮኩለምብ እና Q2 +2 ማይክሮኩለምብ በ4 ሴንቲሜትር ርቀት ተለያይተዋል። በእነዚህ ቻርጆች መካከል ያለውን የኤሌክትሮስታቲክ ፎርስ አስሉ። ኤሌክትሮስታቲክ ፎርሱ አትራክቲቭ ነው ወይስ ሪፐልሲቭ? ለምን? ጊቭን ቻርጅ 1 አለን Q1 -5 ማይክሮኩለምብ፣ ማይክሮ ማለት 10⁻⁻6 ነው። ይሄ ማለት -5 ታይምስ 10⁻⁻6 ኩለምብ ነው የሚሆነው። ቻርጅ 2 Q2 ማለት ነው +2 ማይክሮኩለምብ ነው ወይንም +2 ታይምስ 10⁻⁻6 ኩለምብ ነው የሚሆነው። ዲስታንሱ ተሰጥቶናል 4 ሴንቲሜትር ነው ወይንም ይሄ ማለት ወደ ሜትር ስንቀይረው 0.04 ሜትር ነው የሚሆነው። ኮንስታንቱ 9 ታይምስ 10⁻9 ኒውተን ሜትር ስኩዌር ፐር ኩለምብ ስኩዌር ነው የሚሆነው። የተጠየቅነው ኤሌክትሮስታቲክ ፎርሱን መፈለግ ነው። ሁለተኛው ደግሞ ኤሌክትሮስታቲክ ፎርሱ አትራክቲቭ ነው ወይንስ ሪፐልሲቭ ነው? ለምን ነው የተባልነው ማለት ነው። ሶሉሽን የኩለምብ ሎ እንጠቀምና ፎርስ ማለት K ታይምስ Q1 ታይምስ Q2 ሲካፈል ለR ስኩዌር ነው የሚሆነው። ቁጥሩን ማስገባት ነው። 9 ታይምስ 10⁻9 ታይምስ -5 ታይምስ 10⁻6 ታይምስ 2 ታይምስ 10⁻6 ዲቫይድድ ባይ 0.04 ስኩዌር ይሆናል። 9 ሲባዛ በ5 ሲባዛ በ2 90 ነው የሚሆነው።
10 ዘ ፓወር ኦፍ 9 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 6 ማለት ቤዙ አንድ አይነት ስለሆነ ፓወሩን መደመር ነው። 9 ሲቀነስ 6 ሲቀነስ 6 ነው የሚሆነው። 90 ሲባዛ 10 ዘ ፓወር ኦፍ 9 ማይነስ 12 ነው የሚሆነው ማለት ነው። 0.04ን ስኩዌር ስናደርገው 0.016 ይመጣል። 10 ዘ ፓወር ኦፍ 9 ማይነስ 12 ማለት 10 ዘ ፓወር ኦፍ ኔጌቲቭ 3 ነው። 90 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 3 ሲካፈል 0.0016 ማለት 1.6 ሲባዛ 10 ዘ ፓወር ኦፍ ኔጌቲቭ 3 ማለት ነው። 10 ዘ ፓወር ኦፍ ኔጌቲቭ 3 በ10 ዘ ፓወር ኦፍ ኔጌቲቭ 3 ይጣፋል። 90 ሲካፈል 1.6 ማለት 56.25 ነው የሚሆነው። ኤሌክትሮስታቲክ ፎርሱ የሚሆነው 56.25 ኒውተን ነው ማለት ነው። ሌላ የተጠየቅነው ኤሌክትሮስታቲክ ፎርሱ አትራክቲቭ ነው ወይንስ ሪፐልሲቭ ፎርስ ነው የሚለው። ይሄ ፎርስ አትራክቲቭ ፎርስ ነው፣ ምክንያቱም ቻርጅ 1 ኔጌቲቭ ነው፣ ቻርጅ 2 ፖዚቲቭ ነው። ሁለቱ ቻርጆች ኦፖዚት ቻርጅ ስለሆኑ አትራክቲቭ ፎርስ ነው የሚሆነው። Question number 7. In the above question, what is the electric field produced due to Q2 at a point where Q1 is placed? What is the direction of the electric field? Similarly, determine the electric field produced by Q1 at a point where Q2 is placed. What is the direction of the electric field? ሰባተኛ ጥያቄ የሚለው ከላይ ባለው ጥያቄ መሰረት በኪውቱ ምክንያት ፕሮዲዩስ የሚሆነው የኤሌክትሪክ ፊልድ ምን ያህል ነው? ኪውቱ በኪው1 ቦታ ላይ ቢቀመጥ ወይንም ቢሆን ነው የሚለው። የኤሌክትሪክ ፊልድ አቅጣጫውስ ምንድነው ነው? በተመሳሳይ ሁኔታ በኪው1 ፕሮዲዩስ የሚሆነው የኤሌክትሪክ ፊልድን ዲተርማይን አድርጉ ነው የሚለን። ኪው1 ኪውቱ በተቀመጠበት ቦታ ላይ ቢሆን ወይንም ቢቀመጥ ነው። የኤሌክትሪክ ፊልድ አቅጣጫውስ ምንድነው ነው የሚለው። ጊቭኑን የምናወጣው ከስድስተኛው ጥያቄ ነው። ኪው1 -5 ታይምስ 10 ዘ ፓወር ኦፍ -6 ኩለምብ ነው። ኪው2 +2 ታይምስ 10 ዘ ፓወር ኦፍ -6 ኩለምብ ነው። ዲስታንስ 0.04 ሜትር ነው። ኮንስታንት ኬው 9 ታይምስ 10 ዘ ፓወር ኦፍ 9 ኒውተን ሜትር ስኩዌር ፐር ኩለምብ ስኩዌር ነው። የተጠየቅነው በኪውቱ ፕሮዲዩስ የሆነውን ኤሌክትሪክ ፊልድ ነው። ኪውቱ በኪው1 ባለበት ቦታ ላይ ቢቀመጥ ማለት ነው። ኢቱ ብንለው ኢቱን ነው የተጠየቅነው ማለት ነው። እንዲሁም የኤሌክትሪክ ፊልዱን አቅጣጫን የተጠየቅነው። በተጨማሪ ደግሞ የተጠየቅነው ኪው1 ላይ ፕሮዲዩስ የሆነውን ኤሌክትሪክ ፊልድ ነው። ኪው1 ኪውቱ ባለበት ቦታ ላይ ቢሆን እሱን ኢዋን ብንለው ኢዋንን ነው የተጠየቅነው ማለት ነው። የዚህንም ዳይሬክሽን ተጠይቀናል ማለት ነው። ሶሉሽን ኤሌክትሪክ ፊልድ ማለት ኮንስታንት ኬ ታይምስ ቻርጅ ሲካፈል ለዲስታንስ ስኩዌር ነው። በኪውቱ ፕሮዲዩስ የሆነውን ኤሌክትሪክ ፊልድ ኢቱ ስላልነው ኢቱ ማለት ኬ ታይምስ ኪውቱ ሲካፈል ለዲስታንስ ስኩዌር ነው የሚሆነው። ቁጥሩን ማስገባት ነው። ኬ 9 ሲባዛ 10 ዘ ፓወር ኦፍ 9 አለን ሲባዛ ኪውቱ ቻርጅ 2 ማለት ነው 2 ታይምስ 10 ዘ ፓወር ኦፍ -6 ነው ሲካፈል ዲስታንሱ 0.04 ነው። እሱን ስኩዌር ማድረግ ነው። 9 ጊዜ 2 18 ነው የሚሆነው። 10 ዘ ፓወር ኦፍ 9 ታይምስ 10 ዘ ፓወር ኦፍ -6 ማለት ደግሞ ቤዛቸው አንድ አይነት ስለሆነ ፓወሩን መደመር ነው የሚሆነው። 9 ማይነስ 6 ነው የሚሆነው። ይሄ ማለት 18 ሲባዛ 10 ዘ ፓወር ኦፍ 3 ይሆናል ማለት ነው። 0.04ን ስኩዌር ስናረገው 0.0016 ይሆናል። ይሄን ስናካፍል 11.25 ሲባዛ 10 ዘ ፓወር ኦፍ 6 ነው የሚሆነው። በኪውቱ ፕሮዲዩስ የሆነው ኤሌክትሪክ ፊልድ ማለት 11.25 ሲባዛ 10 ዘ ፓወር ኦፍ 6 ኒውተን ፐር ኩለምብ ነው ማለት ነው። ዳይሬክሽኑ የሚሆነው
ቻርጅ ቱ ፖዘቲቭ ነው። ለፖዘቲቭ ደግሞ የኤሌክትሪክ ፊልዱ አዌይ ነው የሚሆነው፣ ወደ ኪው1 ነው የሚሆነው ማለት ነው ዳይሬክሽኑ። ኢዋን ማለት ደግሞ ኬ ታይምስ ኪው1 ሲካፈል ለዲስታንስ ስኩዌር ነው የሚሆነው። ቁጥሩን ማስገባባት ነው። ኬ 9 ታይምስ 10 ዘ ፓወር ኦፍ 9 ነው። ኪው1 5 ታይምስ 10 ዘ ፓወር ኦፍ -6 ነው። ሲካፈል ዲስታንሱ 0.04 ስኩዌር ነው የሚሆነው። ይሄን ስናካፍለው 28.12 ሲባዛ 10 ዘ ፓወር ኦፍ 6 ይመጣል። በኪው1 ፕሮዲውስ የሆነው ኤሌክትሪክ ፊልድ ማለት 28.125 ሲባዛ 10 ዘ ፓወር ኦፍ 6 ኒውተን ፐር ኩለምብ ነው የሚሆነው። ዳይሬክሽኑ ኪው1 ኔጌቲቭ ነው። ኔጌቲቭ ከሆነ ትዋርድስ ኢትሰልፍ ነው የሚሆነው፣ ወደ ኪው1 ነው የሚሆነው። ሁለቱም ኤሌክትሪክ ፊልድ ፖይንት የሚያደርጉት ወደ አንድ አይነት ዳይሬክሽን ነው፣ ወደ ኪው1 ነው የሚሆነው። ይሄ የሚያመለክተው ሁለቱ ቻርጆች ኦፖዚት ሳይን ስለሆነ ያላቸው አትራክት ነው የሚደራረጉት ማለት ነው። ይሄንን ነው የሚያመለክተው ማለት ነው። Question number 8. What are the largest and the smallest resistance you can obtain by connecting a 36 ohm, a 50 ohm and a 700 ohm resistor together? ስምንተኛ ጥያቄ የሚለን የ36 ኦhm የ50 ኦhm እና የ700 ኦhm ሬዚስተር አንድ ላይ በማገናኘት ልታገኟቸው የምትችሉትን ትልቁንና ትንሹን ሬዚስታንሶች ምንድን ናቸው? ሶሉሽን የመጀመሪያው ላርጀስት ሬዚስታንስ የሚሆነው በሲሪየስ እናገናኛቸው ነው። ምክንያቱም ሲሪየስ ላይ ቶታል ሬዚስታንሱ የሚሆነው መደመር ስለሚሆን ትልቅ ሬዚስታንስ የምናገኘው ሲሪየስ ኮኔክሽን ሲኖረን ነው ማለት ነው። እዚህ አር ቶታል ማለት R1 + R2 + R3 ነው። 36 ሲደመር 50 ሲደመር 700 ነው የሚሆነው። 786 ኦhm ይመጣል። ስሞለስት ሬዚስታንስ የምናገኘው በፓራላል ኮኔክት ሲሆኑ ነው። ፓራላል ኮምቢኔሽን ላይ ሪስፕሮካሉን ስለሆነ የምንደምረው ትንሽ የሆነ ሬዚስታንስ ነው የሚሰጠን ማለት ነው። 1/R ቶታል ማለት 1/36ኛ ሲደመር 1/50ኛ ሲደመር 1/700ኛ ነው የሚሆነው። ወደ ዲሲማል መቀየር እንችላለን። 1/36ኛ ማለት 0.0277 እያለ የሚቀጥል ቁጥር ነው። ሲደመር 1 ሲካፈል ለ50 0.02 ነው። 1 ሲካፈል ለ700 0.001429 ነው የሚሆነው። እነዚህን ሶስቱን ስንደምራቸው 0.04921 ይመጣል። 1/R ቶታል ማለት ይሄ ነው የሚሆነው። አር ቶታል ማለት 1/0.0491 ማለት ነው። ሪስፕሮካሉን ስለሆነ የምንወስደው ይሄን ስናካፍለው 20.3 ኦhm ይመጣል ማለት ነው። በሲሪየስ ስናገናኝ ትልቅ የሆነ ሬዚስታንስ እናገኛለን ማለት ነው። Question number 9. What is the resistance of 1075 ohm resistors? A. When connected in series. B. When connected in parallel. ዘጠነኛ ጥያቄ የሚለን 1075 ኦhm ሬዚስተሮች ኤ በሲሪየስ ወይንም በተከታታይ ሲገናኙ ሬዚስታንሳቸው ምን ያህል ነው? ቢ በቲዩስ ወይንም በፓራላል ሲገናኙ ሬዚስታንሳቸው ምን ያህል ነው? ሶሉሽን ኤ በሲሪየስ ሲገናኙ አር ኢኩቫለንስ ማለት R1 + R2 + R3 አፕቱ እስከ R10 ማለት ነው። እንደምራቸዋለን ማለት ነው። የሁሉም ሬዚስተሮች ቫልዩአቸው አንድ አይነት ስለሚሆን R ኢኩቫለንስ ማለት 10 ታይምስ R ነው የሚሆነው። R ደግሞ ቫልዩ 75 ነው። 10 ታይምስ 75 ነው የሚሆነው። ይሄ ማለት 750 ኦhm ነው የሚሆነው ማለት ነው። በሲሪየስ እናገናኛቸው የሚሆነው 750 ኦhm ነው ማለት ነው። ቢ ደግሞ በፓራላል ስናገናኛቸው ነው የሚለን። ፓራላል ኮኔክሽን ላይ ሪስፕሮካላቸውን ነው የምንደምረው።
1/r ኢኩቫላንስ ማለት 1/r1 + 1/r2 እስከ 1/r10 ድረስ ማለት ነው የምንደምረው። ሁሉም ሬዚስተሮች ቫልዩ አንድ አይነት ነው፣ ተመሳሳይ ነው፣ 75 ኦhm ነው። ስለዚህ 1/r ኢኩቫላንስ ማለት 10 ታይምስ 1/r ማለት ነው። ሬዚስታንሳቸው ቫልዩ 75 ኦhm ነው። 10 ታይምስ 1/75 ነው የሚሆነው፣ ወይንም 10 ሲካፈል ለ75 ነው የሚሆነው። r ኢኩቫላንስ ማለት የዚህ ሪሲፕሮካል ነው የሚሆነው። r ኢኩቫላንስ ማለት 75 ሲካፈል ለ10 ነው የሚሆነው። ይሄን ስናካፍል 7.5 ይመጣል። በፓራራል ጊዜ የሚሆነው r ኢኩቫላንስ 7.5 ኦhm ነው ማለት ነው። Question number 10. When do you get a brighter light? Connecting bulbs in series or in parallel? አስረኛ ጥያቄ የሚለው ደማቅ ብርሃን መቼ እናገኛለን? አምፖሎቹን በተከታታይ ወይስ በትይዩ በማገናኘት? ቮልቴጅ ዲስትሪቢዩሽን ሲሪየስ ላይ ሲሆን ሰፕላይ ያደረግነው ቮልቴጅ በየአምፖሎቹ ይከፋፈላል። ፓራራል ኮኔክሽን ግን ሰፕላይ ያደረግነው ቮልቴጅ እና እያንዳንዱ በልብ ላይ ያለው ቮልቴጅ እኩል ነው። በፓራራል ኮኔክሽን ቮልቴጅ ኮንስታንት ስለሆነ፣ ከረንት ላይ ስንመጣ ከረንት ኮንስታንት ነው የሚሆነው ሲሪየስ ላይ። ስለዚህ ይሄም ደግሞ ሻይን እንዲያደርግ አያደርገውም ማለት ነው። በፓራራል ደግሞ እያንዳንዱ አምፖል ኢነፍ የሆነ ከረንት ለየግሉ ያገኛል። ብራይትነስ ደግሞ ዲፔንድ የሚሆነው በፓወር ነው። ፓወር ማለት ቮልቴጅ ስኩዌር ሲካፈል ለሬዚስታንስ ነው የሚሆነው። ፓራራል ላይ ቮልቴጅ ኮንስታንት ስለሆነ የሶርሱ ቮልቴጅ እና እያንዳንዱ በልብ ላይ ያለው ቮልቴጅ እኩል ስለሆነ ፓወሩ ትልቅ ነው የሚሆነው ማለት ነው። ፓራራል ላይ ፕሮዲዩስ የሚያደርገው ፓወር ሞር ነው ማለት ነው። በዚህ ምክንያት ፓራራል ላይ ብራይተር ነው የሚሆነው። ሲሪየስ ላይ ግን ቮልቴጁ ለየአምፖሉ ስለሚከፋፈል ሌስ የሆነ ፓወር ነው የሚኖረው። በዚህ ምክንያት ሲሪየስ ላይ ደብዛዛ ይሆናል ማለት ነው። በአጠቃላይ በልብ ላይ ብራይተር የሚሆነው ፓራራል ስናገናኘው ነው ማለት ነው። Question number 11. Why heating coil like an electric kettle is made of materials with large resistivity? 11ኛ ጥያቄ የሚለን ለምንድን ነው ማሞቂያ እንደ ኤሌክትሪክ ማንቆርቆሪያ ትልቅ ሬዚስቲቪቲ ካላቸው ቁሳቁሶች የተሰራ? ሃይ ሬዚስቲቪቲ ነው ማለት ሞር ኤሌክትሪክ ሬዚስታንስ አለው ማለት ነው። ሞር ሬዚስታንስ አለው ማለት ሂቲንግ ኮይሉ ሞር የሆነ ኤሌክትሪክ ኢነርጂን ኮንቨርት ያደርግልናል ማለት ነው ወደ ሂት። ምክንያቱም ፓወር ማለት ከረንት ስኩዌር ሲባዛ በሬዚስታንስ ስለሆነ ሃይ ሬዚስታንስ ሚንስ ሞር ሂት ስለሆነ ማለት ነው። ሃይ ሬዚስቲቪቲ ያላቸው ማለት ኤሌክትሪክ ሬዚስት ያደርጋሉ ማለት ነው። ኤሌክትሪክ ሬዚስት ካላቸው ደግሞ ሞር የሆነ ሂት ጀነሬት ማድረግ ይችላሉ ማለት ነው። በአጠቃላይ ላርጅ ሬዚስቲቪቲ ያላቸው ማለት ሃይ ሬዚስታንስ አላቸው ማለት ነው። ይሄ ደግሞ ሞር ሂት ጀነሬት እንዲያደርጉ ያደርጋቸዋል ማለት ነው። Question number 12. Why and how the resistivity of conductors depend on its temperature? 12ኛ ጥያቄ የሚለን ለምን እና እንዴት የኮንዳክተሮች ሬዚስቲቪቲ በውስጡ ሙቀት ወይንም ቴምፕሬቸር ላይ ይወሰናል? ሬዚስቲቪቲ ዲፔንድ የሚሆነው በኤሌክትሮኖቹ ሙቭመንት ነው። ኮንዳክተር ላይ በአተም ውስጥ ያሉት ኤሌክትሮኖች ሙቭ ያደርጋሉ። ቴምፕሬቸሩ ሲጨምር በአተም ውስጥ ያለው ቫይብሬሽን ይጨምራል። ይህ ቫይብሬሽን ደግሞ ኤሌክትሮኑና በአተሙ መካከል ኮሊዥን
እንዲጨምር ያደርገዋል። ኮሊዥኑ ሲጨምር ኤሌክትሮኖች ፌስ ማድረግ ይጀምራሉ ሪዚስት ለማድረግ። ስለዚህ የማቴሪያሉ ሬዚስቲቪቲ ይጨምራል ማለት ነው። Question number 13. Why temperature depends of the resistivity differs for conductors, semiconductors and superconductors? 13ኛ ጥያቄ የሚለን የሬዚስቲቪቲ በቴምፕሬቸር ላይ ጥገኛ መሆኑ ለምን በኮንዳክተር በሰሚኮንዳክተር እና በሱፐር ኮንዳክተር ላይ ይለያያል ነው የሚለን። ከረንትን የሚሸከሙ ብዙ ፍሪ ኤሌክትሮን ያላቸው ማቴሪያሎች ናቸው ኮንዳክተር የሚባሉት። ኮንዳክተሮች ላይ ቴምፕሬቸር ሲጨምር የሜታሉ አተም ቫይብሬት ያደርጋል። ቫይብሬሽኑ ደግሞ ኤሌክትሮኑና በአተሙ መካከል ኮሊዥን እንዲጨምር ያደርገዋል። ኮሊዥኑ ሲጨምር ኤሌክትሮኑ ፌስ ማድረግ ይጀምራል ማለት ነው፣ ሞር ሬዚስታንስ። በዚህ ምክንያት ሬዚስቲቪቲ ይጨምራል ማለት ነው። በአጠቃላይ ኮንዳክተር ላይ ቴምፕሬቸር ሲጨምር ፍሪ ኤሌክትሮኖች ስላሉ ሬዚስቲቪቲው አብሮ ይጨምራል ማለት ነው። ሎ ቴምፕሬቸር ላይ ፒዮር የሆነ ፍሪ ቻርጅ ኬሪ የሚያደርጉ ናቸው ሰሚኮንዳክተር የምንላቸው። ሰሚኮንዳክተር ላይ ቴምፕሬቸር ሲጨምር ሬዚስቲቪቲው ይቀንሳል። ሱፐር ኮንዳክተር ማለት have a critical temperature below which the enters a special state ነው የሚለው። Question number 14. What is the difference between electromotive force and terminal voltage? 14ኛ ጥያቄ የሚለን በኤሌክትሮሞቲቭ ፎርስ እና ተርሚናል ቮልቴጅ መካከል ያለውን ልዩነት ምንድነው ነው? ኤሌክትሮሞቲቭ ፎርስ ማለት በኦፕን ሰርኪዩት ማለትም ከረንት ፍሎ በማያደርግበት ማለት ነው ሶርሱ ፕሮቫይድ የሚያደርገው ማክሲመም ፖቴንሻል ዲፈረንስ ማለት ነው። ሪፕሬዘንት የምናደርገው ኢነርጂ ሰፕላይ ፐር ዩኒት ቻርጅ ነው። ኤሌክትሮሞቲቭ ፎርስ አይዲያል ቮልቴጅ ነው የባትሪ ወይንም የፓወር ሶርስ። ተርሚናል ቮልቴጅ ማለት ደግሞ ከረንት ፍሎ ሲያደርግ ያለው አክቹዋል ቮልቴጅ ተርሚናል ቮልቴጅ ነው የምንለው። አብዛኛውን ጊዜ ተርሚናል ቮልቴጅ ከኤሌክትሮሞቲቭ ፎርስ ያነሰ ነው በኢንተርናል ሬዚስታንሱ ምክንያት ማለት ነው። ፎርሙላው ቮልቴጅ ማለት ተርሚናል ቮልቴጅ ማለት ኤሌክትሮሞቲቭ ፎርስ ሲቀነስ ከረንት ሲባዛ ኢንተርናል ኢነርጂ ነው። ስለዚህ በኢንተርናል ኢነርጂው ምክንያት ቮልቴጁ ከኤሌክትሮሞቲቭ ፎርሱ ያነሰ ነው የሚሆነው ማለት ነው። Question number 15. What is internal resistance? 15ኛ ጥያቄ የሚለን ኢንተርናል ሬዚስታንስ ምንድነው? ኢንተርናል ሬዚስታንስ ማለት ሬዚስታንስ ነው offered by the material inside the battery or the cell to the flow of electric current ነው የሚለው። ኢንተርናል ሬዚስታንስ ሬዝ የሚሆነው ዲቱ ኬሚካል ፕሮሰስ ሊሆን ይችላል፣ ኤሌክትሮላይት ሊሆን ይችላል፣ ኤሌክትሮድስ ሊሆን ይችላል፣ እናም በኢንተርናል ኮምፖነንቶች ምክንያት ሊሆን ይችላል ማለት ነው። ከረንት ፍሎ ሲያደርግ የተወሰነ ኢነርጂ ሎስ ይሆናል በባትሪ ውስጥ ማለት ነው፣ በኢንተርናል ሬዚስታንሱ ምክንያት ማለት ነው። ይሄ ደግሞ ተርሚናል ቮልቴጁ ከኤሌክትሮሞቲቭ ፎርሱ እንዲያንስ ያደርገዋል። ቮልቴጅ ማለት ኤሌክትሮሞቲቭ ፎርስ ሲቀነስ ከረንት ሲባዛ በኢንተርናል ኢነርጂ ነው።
Question number 16. How do you connect resistors so as to get larger or smaller equivalent resistance? 16ኛ ጥያቄ የሚለን ትልቅ ወይም ትንሽ ኢኩቫላንት ሬዚስታንስ ለማግኘት ሬዚስተሮቹን እንዴት ማገናኘት ይቻላል? ላርጀር ሬዚስታንስ ለማግኘት ሬዚስተሮቹን በሲሪየስ ኮኔክት ማድረግ ነው። ሬዚስታንስ በሲሪየስ ስለሚደመር ማለት ነው። አር ኢኩቫላንስ ማለት R1 + R2 + R3 ስለሚሆን ላርጀር ሬዚስታንስ ለማግኘት ሬዚስተሮቹን በሲሪየስ ማገናኘት ነው። ፓራላል ላይ ኢኩቫላንስ ሬዚስታንስ ለማግኘት የምንደምረው የሬዚስታንሶቹን ሪሲፕሮካል ስለሆነ ትንሽ የሆነ ቫልዩ ነው የምናገኘው። 1/R ኢኩቫላንስ ማለት 1/R1 + 1/R2 እያለ ነው የሚቀጥለው ማለት ነው። Question number 17. How do you connect resistors so as to get larger current from the circuit? 17ኛ ጥያቄ የሚለን ከሰርኪዩቱ ትልቅ ከረንት ለማግኘት ሬዚስተሮቹን እንዴት ማገናኘት ይቻላል ነው። ትልቅ ከረንት ለማግኘት ከሰርኪዩቱ ቶታል ሬዚስታንሱ ትንሽ መሆን አለበት ማለት ነው። ፎርሙላው ከረንት ማለት ቮልቴጅ ሲካፈል ለሬዚስታንስ ነው። ከረንት እና ሬዚስታንስ ኢንቨርስ ነው ሪሌሽንሺፓቸው። ትልቅ ከረንት ለማግኘት ሬዚስታንሱ ትንሽ መሆን አለበት። ትንሽ ደግሞ ሬዚስታንስ የምናገኘው ሬዚስተሮቹ በፓራላል ሲገናኙ ነው። ትልቅ ከረንት ለማግኘት ማለት ሬዚስተሮቹ በፓራላል መገናኘት አለባቸው ማለት ነው። Question number 18. A battery of unknown electromotive force and internal resistance is connected in series with an ammeter and a resistance box. The current was 2 ampere when the resistance equal to 4 ohm and 1.5 ampere when the resistance equal to 6 ohm. Calculate electromotive force and internal resistance. 18ኛ ጥያቄ የሚለው የማይታወቅ ኤሌክትሮሞቲቭ ፎርስ እና የውስጥ ሬዚስታንስ ባትሪ ከአሜትር እና ከሬዚስታንስ ቦክስ ጋር በሲሪየስ ተያይዟል። ከረንቱ 2 አምፒር ሲሆን ሬዚስታንሱ 4 ኦhm ነው እና 1.5 አምፒር ጊዜ ሬዚስታንሱ 6 ኦhm ይሆናል። ኤሌክትሮሞቲቭ ፎርሱን እና ኢንተርናል ሬዚስታንሱን አስሉ ነው የሚለው ጥያቄው። ጊቨን ሬዚስታንሱ 4 ኦhm ሲሆን ከረንት 2 አምፒር ነው። ሬዚስታንሱ 6 ኦhm ሲሆን ከረንት 1.5 አምፒር ነው። ሶሉሽን ከረንት ማለት ኤሌክትሮሞቲቭ ፎርስ ሲካፈል ኤክስተርናል ሬዚስታንስ ሲደመር ኢንተርናል ሬዚስታንስ ነው። እዚህ ጋር ኤክስተርናል ሬዚስታንስ እና ከረንት ተሰጥቶናል። እነሱን ቫልዩ ስናስገባ ከረንቱ 2 ነው። 2 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲካፈል ኤክስተርናል ሬዚስታንሱ 4 ኦhm ነው። 4 ሲደመር ኢንተርናል ሬዚስታንሱ ይሆናል 2/1 አድርገን ክሪስ ክሮስ ብናረገው 2 times 4 8 plus 2 times r 2r ይመጣል። 8 plus 2r እኩል ይሆናል ኤሌክትሮሞቲቭ ፎርሱ ነው የሚሆነው። ከረንቱ 1.5 ሲሆን 1.5 እኩል ይሆናል ኤሌክትሮሞቲቭ ፎርስ ሲካፈል ኤክስተርናል ሬዚስታንሱ 6 ሲደመር ኢንተርናል ሬዚስታንስ ይሆናል 1.5/1 አድርገን ክሪስ ክሮስ ብናደርግ 1.5 times 6 9 ይሆናል። 9 plus 1.5 times r 1.5 r ይመጣል እኩል ይሆናል ኤሌክትሮሞቲቭ ፎርስ። እዚህ ጋር 8 plus 2r እኩል ይሆናል ኤሌክትሮሞቲቭ ፎርስ ነው። 9 plus 1.5 r እኩል ይሆናል ኤሌክትሮሞቲቭ ፎርስ። ኤሌክትሮሞቲቭ ፎርስ ከኤሌክትሮሞቲቭ ፎርስ እዚህ ጋር እኩል ስለሚሆን ይሄም ኢኩዌሽን እኩል ይሆናል 8 ሲደመር 2r እኩል ይሆናል 9 ሲደመር 1.5 r ማለት ነው።
ላይክ ተርሞችን ኮሌክት ብናደርግ 8ን ወደ ራይት ብንወስደው 1.5ን ደግሞ ወደ ሌፍት ብንወስደው 2r ሲቀነስ 1.5r እኩል ይሆናል 9 ሲቀነስ 8 ይሆናል ማለት ነው። 2r ሲቀነስ 1.5r ማለት 0.5r ነው የሚመጣው እኩል ይሆናል 9 ሲቀነስ 8 1 ነው። የምንፈልገው r ማለትም ኢንተርናል ሬዚስታንሱን ስለሆነ ሲካፈል ለ0.5 ሲካፈል ለ0.5 ብናደርግ 0.5 በ0.5 ይጠፋል። r ብቻውን ይቀራል። r ማለት 1 ሲካፈል 0.5 ይሆናል። 1 ሲካፈል 0.5 ማለት 2 ነው። ኢንተርናል ሬዚስታንሱ ማለት 2 ኦhm ነው ማለት ነው። rን ካገኘን ከሁለቱ አንዱን ፎርሙላ መጠቀም እንችላለን። 8 ሲደመር 2r እኩል ይሆናል ኤሌክትሮሞቲቭ ፎርስ የሚለውን ወይንም 9 + 1.5r እኩል ይሆናል ኤሌክትሮሞቲቭ ፎርስ ብለን ማለት ነው። የመጀመሪያውን እንጠቀም። 8 ሲደመር 2r እኩል ይሆናል ኤሌክትሮሞቲቭ ፎርስ። 8 ሲደመር rን ሰብስቲቲዩት ብናደርገው 2 ኦhm 8 ሲደመር 2 ታይምስ 2 እኩል ይሆናል ኤሌክትሮሞቲቭ ፎርስ ነው። 2 ጊዜ 2 4 ነው። 4 ሲደመር 8 12 ነው። ኤሌክትሮሞቲቭ ፎርሱ 12 ነው ማለት ነው። የተጠየቅነው ኤሌክትሮሞቲቭ ፎርሱንና ኢንተርናል ሬዚስታንሱ ነው። ኤሌክትሮሞቲቭ ፎርሱ 12 ቮልት ነው። ሬዚስታንሱ ደግሞ 2 ኦhm ነው ማለት ነው።